ሰላም የጎት ስፖርት ቤተሰቦች የሰዓቱን ስፖርታዊ መረጃዎች ይዘንላችሁ መጥተናል። እንግዲህ ኢትዮጵያ በዓለም የቤት ውስጥ አትሌቲክስ ሻምፒዮና ከዓለም አስደሳች ደረጃን ይዛ አጠናቃለች። ከሰዓታት በፊት በተጠናቀቀው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ላይ በርካታ አስገራሚ ነገሮች ታይተዋል። ኢትዮጵያ ስንተኛ ደረጃ ይዛ አጠናቀቀች? ሌሎች የአፍሪካ ሀገራትስ ምን አይነት ደረጃ ይዘው አጠናቀዋል? አጠቃላይ ደረጃ ሰንጠረዡ ምን ይመስላል? ከውድድሩ በኋላስ ምን አዲስ ነገሮች ተሰሙ? የሚሉትን መረጃዎች ይዘንላችሁ መጥተናል። ከዚህ በፊት ከነበረው ውድድር አንጻር ኢትዮጵያ ያጠናቀቀችው ውድድር ምን ያህል ልዩነት አሳይቷል? አትሌቶቹስ ከውድድሩ በኋላ ምን አሉ? ጉዳፍ አስተያየታቸውን ሰጥተዋል። ከውድድሩ በኋላ ስላሉት ነገር አብራችሁ ውስጥ ቆዩ የምትሰሙ ነው የሚሆነው። ዘርዘር ያለ መረጃውን ይዘናል። አብራችሁ ውስጥ ቆዩ። ታዲያ መረጃዎቹ ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ ታደርጉ ከወዲሁ እንጠይቃለን። ወደ መረጃዎቹ እናልፋለን። ኢትዮጵያ በዓለም የቤት ውስጥ አትሌቲክስ ሻምፒዮና ከዓለም 3ኛ ከአፍሪካ 1ኛ ደረጃን ይዛ አጠናቃለች። በቻይና ናንጂንግ ሲካሄድ የቆየው የ20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ተጠናቋል። ኢትዮጵያ በሻምፒዮናው በ3000 ሜትር ሴቶች ውድድር በጀግናው አትሌት ፍረወይኒ ኃይሉና በሴቶች 1500 ሜትር በጀግናው አትሌት ጉዳፍ ጸጋዬ የወርቅ ሜዳሊያ አግኝታለች። በተጨማሪም በወንዶች 3000 ሜትር በጀግናው አትሌት በሬው አረጋይና በሴቶች 1500 ሜትር በጀግናው አትሌት ድርቤ ወልተጂ እንደዚሁም በ800 ሜትር ሴቶች በጀግናው አትሌት ንግስ ጌታቸው ኢትዮጵያ የብር ሜዳሊያዎችን አግኝታ ነው ያጠናቀቀችው። በ20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ኢትዮጵያ በ2 ወርቅና በ3 ብር ሜዳሊያ ከዓለም 3ኛ ከአፍሪካ ደግሞ በአንደኝነት ደምቃ ታሪክ በመጻፍ አጠናቃለች። በአጠቃላይ የደረጃ ሰንጠረዡን ስንመለከት አሜሪካ ያው እንደተለመደው በ6 ወርቅ በ4 የብርና በ6 የናስ ሜዳሊያ አንደኛ ደረጃን ይዛ ነው ያጠናቀቀው። አውሮፓዊት ሀገር ኖርዌይ በ3 ወርቅና በ1 ናስ ሁለተኛውን ስታጠናቀቅ ኢትዮጵያ በ2 ወርቅ እና በ3 የብር ሜዳሊያ በማግኘት 3ኛ ደረጃን ይዛ አጠናቃለች። እንግሊዝ በ2 ወርቅና በ1 ብርና በ1 ናስ 4ኛ ደረጃን ይዛ ስታጠናቀቅ ጣሊያን 2 ወርቅ 1 የብር ሜዳሊያ በማምጣት ከእንግሊዝ ቀጥላ በ6ኛ ደረጃ ላይ ተቀምጣለች። ቀሪውን ደረጃም አውስትራሊያ በ1 ወርቅ በ2 ብርና በ4 ናስ፣ ስዊዘርላንድ በ1 ወርቅ በ2 ብርና በ1 ናስ፣ ኩባ እንደዚሁ በ1 ወርቅና በ1 ናስ፣ ፈረንሳይ በ1 ወርቅና በ1 ናስ፣ ኒውዚላንድ በ1 ወርቅና በ1 ናስ ከ1 እስከ 10ኛ ያለውን ደረጃ ይዘው ውድድራቸውን አጠናቀዋል። ይህ እንግዲህ ከዚህ በቀደም ግላስጎ ላይ ከተካሄደው 19ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና አንጻር ሲነጻጸር በርካታ ልዩነቶችን አሳይቷል። በወቅቱ ዩናይትድ ስቴትስ ኦፍ አሜሪካ በ6 ወርቅ በ9 ብርና በ5 ናስ አንደኛ ሆና ያጠናቀቀች ሲሆን ቤልጂየም በ3 ወርቅ እና በ1 ናስ ሁለተኛ ደረጃን ይዛ ነበር ያጠናቀቀችው። ዛሬ ላይ 10ኛ ሆና ያጠናቀቀችው ኒውዚላንድ በ2 ወርቅ በ2 ብርና ያለምንም ናስ 3ኛ ሆና ነው ያጠናቀቀችው የነበረው። ሆላንድ እንደዚሁ በ2 ወርቅ በ1 ናስ እና በ2 ብር 4ኛ ደረጃን ይዛ አጠናቃለች። ኢትዮጵያ በወቅቱ 5ኛ ደረጃ ላይ ስትቀመጥ 2 ወርቅ 1 ናስ እና 1 ብር አግኝታ ነበር። ከስሯም እንግሊዝ በ2 ወርቅ 1 ናስ እና 1 ብር 5ኛ ደረጃ ላይ ስትቀመጥ ሌሎቹ ሀገራት እንደዚሁ ከ1 እስከ 10 ያለውን ደረጃ ይይዘዋል። በዚህ መሰረት ስዊድን 1 ወርቅና 1 ብር በማምጣት፣ ግሪክ 1 ብር፣ አውስትራሊያ በ1 ወርቅ፣ ሃማስ ደሴቶች እንደዚሁ 1 ወርቅ በማምጣት ከ1 እስከ 10 ያለውን ደረጃ ይዘው ነው ያጠናቀቁት። ከውድድሩ በኋላ እንግዲህ ኢትዮጵያን አትሌቶች ቻይና በሚገኙ መገናኛ ብዙሃን የሰጡት አስተያየት እጅግ የጠበቁትን ውጤት ባያገኙ ተጠባቂዎቹ ሁለቱ አትሌቶች ወርቅ ሜዳሊያ ማግኘታቸው ተነግሯል። ይህም እንዳስደስታቸውና ለቀጣይም በዓለም የቤት ሻምፒዮና በዓለም አትሌቲክስ ሻምፒዮና ላይ ይህን ለመድገም ጠንክረው እንደሚሰሩ ሀሳባቸውን አጋርተዋል። በሌላም በኩል ጌድጉማ ስሜቷ ተጎድቶ ኢንተርቪው የተደረገ ሲሆን ያልጠበቀችው ውጤት እንደሆነና ቢያንስ ሜዳሊያ ውስጥ ለመግባት ተስፋ አርጋ እንደነበረ ነው የተናገረችው። የሆነ ሆኖ አትሌቶቻችን ተስፋ ያለው ነገር አሳይተው በዚህ መሰረት እንግዲህ በቀጣይ ውድድሮች ተሻለ ውጤት እንደሚያስመዘግቡ ተስፋ እናደርጋለን። ይህንንም ውጤት በማምጣታቸው ልናበረታታቸው ይገባል። ሌላ ዛሬ በሁዋን ማራቶን ኢትዮጵያን አትሌቶች ድል ቀንቷቸዋል። በወንዶች አትሌት አሰፋ ነገው ሲያሸንፍ አትሌቱ ርቀቱን ለማጠናቀቅ 2 ሰዓት ከ8 ደቂቃ 51 ሰከንድ ወስዶበታል። በሴቶች ጉተተን የለማ 2 ሰዓት ከ24 ደቂቃ ከ47 ሰከንድ በመግባት ስታሸንፍ እሸቴ በክሪ ሁለተኛ፣ ህይወት ገብረ ኪዳን 3ኛ ደረጃን ይዘው አጠናቀዋል።
በሌላ ስፖርታዊ ዜና የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ ለጠቅላይ ሚኒስትር አብይ ከባድ መልእክት አስተላልፈዋል። አሰልጣኙ ውበቱ አባተ በብሔራዊ ቡድን ጉዳይ ለክቡር ጠቅላይ ሚኒስትር አብይ አህመድ ነው መልእክት ያስተላለፉት። የቀድሞ የኢትዮጵያ ብሔራዊ ቡድንና የወቅቱ የፋሲል ከተማ አሰልጣኝ ውበቱ አባተ ብሔራዊ ቡድን በተመለከተ ለክቡር ጠቅላይ ሚኒስትር አብይ አህመድ በይፋዊ የፌስቡክ ገጻቸው ላይ መልእክት አስተላልፈዋል። መንግስት በየአካባቢው እየሰራቸው ያሉ ስፖርት ማዘውተሪያዎችና እውቅና የሰጡት አሰልጣኙ የአፍሪካ ዋንጫን ለማዘጋጀት የቀረበውን ጥያቄም ትልቅ እርምጃ ብለውታል። አሰልጣኙ ውበቱ አክለውም ጊዜያዊ መፍትሄ ያሏቸውን 2 ነጥቦች እንደሚከተለው ገልጸዋል። አንደኛ፣ በውጭ ሀገራት የሚጫወቱና አቅም ያላቸው ትውልድ ኢትዮጵያን ለብሔራዊ ቡድን ተሰልፈው እንዲጫወቱ ፈቃድ መሰጠት ይገባዋል። መንግስት በዚህ ጉዳይ ላይ አንድ ነገር ሊያደርግ ይገባል። በዚህ ኢሚዲየት የብሔራዊ ቡድኑ ውጤት ሊቀየር ይችላል። ስለዚህ መንግስት ከዚህ አንጻር ድጋፍ ሊያደርግላቸው ይገባል ብለው አንስተዋል። ይህም ማለት ከዚህ በፊት ትውልድ ኢትዮጵያውያን ሆነው ዜግነታቸው ኢትዮጵያዊ ባለመሆኑ ምክንያት ስፖርትና ሌሎች ተያያዥ ጉዳዮችን ማግኘት ባለመቻላቸው በርካታ ወጣት ተስፋ የተጣለባቸውና በአውሮፓ መድረክ የሚጫወቱ ተጫዋቾች ብሔራዊ ቡድናቸውን ወክለው መጫወት አልቻሉ። ይሄም አሰራሩ እንዲስተካከልና ወደ ብሔራዊ ቡድኑ መጥተው ሌላ ፍላጎት ያለው ሌላ ደም ያለው ወጣት ተጫዋች ብሔራዊ ቡድን እንዲቀላቀል ነው አቶ ውበቱ አሰልጣኙ ውበቱ እያነሱ ያሉት። ከዚህ አንጻር ህግ ማስተካከያ የሚያስፈልጋቸው በርካታ ነገሮች ይኖራሉ። ሁለተኛ ያነሱት አሰልጣኙ ሁለተኛ ደረጃ ያነሱት ብሔራዊ ቡድኑ ከስደት መመለስ በሜዳው እንዲጫወት ለማድረግ እንዲቻል በሚመለከታቸው የመንግስት አካላት ቁርጠኛ ውሳኔ መወሰድ ይጠበቅባቸዋል ነው ያሉት። በእርግጥም ብሔራዊ ቡድኑ በ2021 የአፍሪካ ዋንጫ ማጣሪያ ያሳለፉት አሰልጣኝ ውበቱ እነዚህ ነገሮችን ማድረግ ከተቻለ ችግራችንን በከፊልም ቢሆን መቀነስ እድል ይሰጠናል ሲሉ ነው የተደመጡት። እሳቸው እንዳሉት በእርግጥ ብሔራዊ ቡድኑ ስደተኛ ከሆነ ዓመታት እየተቆጠሩ ነው። ለዚህም ደግሞ የሚነሳው ምክንያት ኢትዮጵያ ደረጃውን የጠበቀ የፊፋን መስፈርት ያሟላ ስቴዲየም ባለመስራቷ እንደሆነ ነው የሚታወቀው። ተገነቡ የሚባሉ ስቴዲየሞችን ቢሆኑ እንደ አዋሳ፣ ባህር ዳር ያሉ ግዙፍ ስቴዲየሞች በእርግጥ ደረጃቸውን የጠበቁ አይደሉም መባሉ አሳፋሪ ነገር ሆኖ ቀጥሏል። ያለ ፊፋ ስታንዳርድ እንዴት ስቴዲየሞች ሊገነቡ ቻሉ የሚለውን ጥያቄ የሚያስነሳ ነው። በእርግጥ ስቴዲየሞቹ ለትላልቅ ሰልፍና ለስብሰባ እንጂ ብሔራዊ ቡድኑን የሚሆን እግር ኳስ ጨዋታን በደረጃውን በጠበቀ መልኩ ለማስተናገድ የሚያስችሉ አይደሉም። ከዚህም አንጻር በእርግጥ ከሰሞኑን የባህር ዳር ስቴዲየም ላይ አንዳንድ እንቅስቃሴዎች የተደረጉ እንደሆነ ይታወቃል። የሆነ ሆኖ መንግስት እዚህ ችግሮች እንዲፈቱ ጥረት ሊያደርግ ይገባል። ብሔራዊ ቡድኑ ወደ ቤቱ ተመልሶ በደጋፊ ፊት ሊጫወት እንደሚገባ ነው ያሳሰቡት። በእርግጥ ለዚህ ጥያቄያቸው ጠቅላይ ሚኒስትሩ ምን አይነት ምላሽ ይሰጧቸዋል የሚለው ደግሞ በጉጉት የሚጠበቅ ይሆናል። እሳቸው እንዳሉትም ሁለቱን መሰረታዊ ነገር እንኳን ማድረግ ቢቻል ብሔራዊ ቡድኑ በተወሰነ መንገድም ቢሆን ለውጥ ማምጣት እንደሚችል አጠያቂ አይደለም። እንግዲህ ጎት ስፖርት ቤተሰቦች የሰዓቱ መረጃዎቻችን እነዚህዎች ናቸው። መረጃዎቹ ላይ ያላችሁን አስተያየት ኮሜንት ላይ ልታስቀምጡልን ትችላላችሁ። በእርግጥስ አትሌቲክሱ ላይ ምን አይነት ተስፋ አያችሁ? ከዚህ አንጻር በቀጣይ ሰሩ ይገባችኋል የምትሏቸውንም ጉዳዮች ኮሜንት ሴክሽን ላይ ልታስቀምጡልን ትችላላችሁ። አብራችሁን ስለቆያችሁ እናመሰግናለን። መረጃዎቹ በድጋሚ ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ ታደርጓቸውን ጠይቃለን። አብራችሁን ስለቆያችሁ እናመሰግናለን። ሰላም።